አያለመታደል አያለመማር አገዳ ለአገዳ ቁረን ለቁረን እንዴት ያረጉታል የሆድን ህመም ማጭዳ የገባበት በእጅ አይታረም። እሪበል አማራ እሪበል ሳይንት አጥንት የሌላት ልጅ እንደ ቀይ ሽንኩርት ይላል አማራ ሲተርት። እንደው የአብርሃም ነገር በጣም የከበደ ነገር ነው። ሰላም ሰላም ወገንታት እንዴት አላችሁልኝ? ሰላም ናችሁ? የፍቅር ጀማዎች ሁላችሁም እንዴት አላችሁ ያልኩኝ እንግዲህ መጥቻለሁ። በጣም በሚያስጠላ ሁኔታ በፎቶ የደገሙበት እንግዲህ አብርሃም በጣም ያሳዝናል። ፍትህ ለወንድማችን ፍትህ ለአብርሃም ታደሰ እያልኩኝ እንግዲህ ፌርሚዬም እንግዲህ ከሰዓታቶች በፊት እንግዲህ ምግቦቿን ባሏ ጋር የምትበላው ምግብ እንግዲህ ቦስታለች ማለት ነው። በጣም ደስ ይላል። ሀቂቀትን ምግቦቿን እያወጣኝ ነው። በጣም ባለሙያ ናት። እዚህ ጋር ለጥፍላችኋለሁኝ። ባለሙያ ናት እሷ እኮ ከድሮም ባለሙያ ናት። እንደዚህ እየበላን እየጠጣን ነው ዝንጥ እያልን ነው ብላለች እንግዲህ እና በጣም ነው የሚያሳዝነው ጋይስ ማለት ነው። የዚህ ልጅ ዕጣ ፈንታ እንዴት ይሄን ያህል ዓመት ሶሻል ሚዲያ ላይ ሲያድግ አንድ ነገር ያልሆኑትን ልጁን የያዘበትን ፎቶ መርጣችሁ ድግምት ማሰራት ለሌናም ለሁሉ ነገራችሁም ለሌና የሚባል ነገር አለ። ሼም የሚባል ነገር አለ። ሶሻል ሚዲያ ላይ ምን እያካሄድን ነው የሚባል ነገር አለ። ያንን ሳታስቡ እናንተ እንዴት እንደዚህ ታደርጋላችሁ? በዚህ ልክ እንዴት እንደዚህ ታደርጋላችሁ? ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ይሄ ነገር የእናንተን እሌና አይረብሽም እንዴ? ይሄ ነገር የእናንተን እሌና አይረብሽም እንዴ? ለምንድን ነው እንደዚህ የሚደረገው? ለምንድን ነው እንደዚህ የምታደርጉት? ለምንድን ነው ይሄ ነገር የሆነው? ለምንድን ነው እንደዚህ የሆነው? ለምንድን ነው ይሄ ነገር እንደዚህ ሊደረግ የቻለው? ይሄ ነገር ተገቢ ነው ብላችሁ ታስባላችሁ ወይ? ይሄ ነገር ትክክል ነው ብላችሁ ታስባላችሁ ወይ? ይሄ ተገቢ ነው፣ ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ለምንድን ነው እንደዚህ የምታደርጉት? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እነዚህ ሁለት ፍቅረኛሞች አብረው እንዳይቀጥሉ፣ እነዚህ ሁለት ፍቅረኛሞች አንድ ላይ እንዳይሆኑ ይህንን ነገር በማድረጋቸው በጣም ነው እኔ የተናደርኩትኝ። በጣም ተናድጃለሁኝ ማለት ነው። ስለዚህ እናንተ በጣም ጉደኞች የምታሳዝኑ ሰዎች ናቸው። ጉድ ሳይሰማ መስከረም አይጠባ ይላል የሀገራችን ሰው። ለኬስ ለዚህ ነው ጉድሽ እንዳይታወቅብሽ ጉድሽ እንዳይወጣብሽ ደመቁ ወጥተሽ ተፈጥፍተሽ ደግሞ ከእንትና ጋር የምትያያዡ ነገር በቃ ከቡዜ ጋር የምትያያዣቸው ነገሮች ከቡዜ ጋር የምታደርጋቸው ነገሮች በቃ የሆነ የምታደርጊው በቃ ሀረካተሽ ምናምን ነገር ናት። ይሄ ተገቢ አይደለም። አንቺን ነሽን ወደኋላ ይጥልሻል። አንቺን ነሽን ዝቅ ያደርግሻል። ይሄ ነገር ተገቢ ነው ብለሽ ታስቢያለሽ? የተንኮላሸ ማንነት ይዛችሁ የተንኮላሸ ነገር ይዛችሁ ይሄ ነገር ትክክል ነው ብላችሁ መታችሁ ሰዎች በሰላም እንዳይኖሩ ሰዎች ሰላም እንዳይሆኑ በዚህ ልክ ወርዳችሁ ተፈጥፍጣችሁ የምትጥሉ ሰዎች ይሄ ነገር ራሳችሁን አዙሮ እንደሚበላችሁ አልጠራጠርም። አዙሮ ራሳችሁን እንደሚቆረጥማችሁ አልጠራጠርም። ገባችሁ? ራሳችሁን ቆርጥሞ የሚበላችሁ ማለት ነው። ራሳችሁን ቆርጥሞ የሚበላችሁ ገባችሁ? ስለዚህ ይሄ ነገር ተው። ምን ያደርግላችኋል እናንተ? ይሄ እንደዚህ አይነት ነገር ምን ያደርግላችኋል? ምሬን ነው። የፍሬምም ደመቁም የልጅሽን አባት በዚህ ልክ በዚህ ፎቶ መድኃኒት ድግምት አሰርታችሁ በጣም ነው ያዘንኩት። በጣም ነው ያዘንኩት። ግማሹ በእንጀራ ነው ሲል ሰማሁ። ግማሹ በእንጀራ ነው፣ ግማሹ በዚህ ነው ሲል ሰማሁ። በፎቶ ምን ማለት ነው? በፎቶ ማለት ምን ማለት ነው? በጣም ያሳዝናል። በጣም ነው የሚያሳዝነው። አጂብ ወላሂ አጂብ። እኔ በጣም ነው ያዘንኩት። ውስጤ ነው የተሰበረባቸው። እኔ አፍሬባቸዋለሁ። በጣም ልብ የሚሰብር ነገር፣ ልብን የሚነካ ነገር ነው ያደረጋችሁት ባይዘውኝ። እና ይሄ ነገር ለእናንተስ ጥሩ ነው? ይሄ ነገር እናንተንስ አያንኮላሽም? ይሄ ነገር እናንተንስ ወኋላ ቀር አያስብልም? ምን ያደርግላችኋል? በዚህ ልክ ልጁ ላይ እንደዚህ መሰሪነት። እኔ በዚህ ፎቶ ነው ምናምን ሲሉ ነው የደነገጥኩት ባይዘውኝ ማለት ነው። የማይደረግ የለም ጋይስ፣ የምሬን ነው የምላችሁ። በፎቶ ሊደረግ ይችላል። በጣም ከባድ ነው። ማስተፋቀር የሚባል ነገር የምንትስ የሚባል ነገር እውነቴን ነው የምነግራችሁ ሰዎችን ያኮላሻል። እውነቱን ነው የምነግራችሁ ሰዎችን በእርግጠኝነት ያንኮላሻል። ልንገራችሁ እውነቱን ማለት ነው።
ሰውን ያንኮላሻል፣ ሰዎችን ያበላሻል፣ ሰዎችን ያንኮላሻል። እውነቱን ልንገራችሁ ማለት ነው። በጣም እየከበደ ነው የመጣው ይሄ ነገር። በጣም በጣም ከምላችሁ በላይ በጣም ያሳዝናል። በጣም ያሳዝናል። በጣም ያሳዝናል። በጣም ያሳዝናል። ሰርቶ ለበላ ሰርቶ ሌሎቹን አይዟችሁ ላለ ሰርቶ በርቱ ላለ አይዟችሁ ላለ ሰርቶ እንደዚህ ላለ ለምን ይሄ ነገር እንደዚህ ሊሆን ይቻላል? ኤርፎን ማይክ ተጠቅም ያለው ይቅርታ አድርጉልኝ። በጣም ነው ያዘንኩት። በጣም አዝኛለሁ። ባይዘወይ ይሄ ነገር ላዘነ አይዟችሁ ላለ እናንተን ላገዘ እናንተን ለገደፈ እናንተን ትልቅ ደረጃ አብርሃም በዚህ ልክ አይደለም የምናውቀው። በዚህ አይደለም የምናውቀው። በብዙ ደረጃ በብዙ ነገር ነው ምስኪኖችን ሲረዳ ነው የምናውቀው። በፍቅርዬ ጊዜ ከዛም በፊት ነው የምናውቀው። በዚህ ልክ ትናንትና የመጣ ሰው አንድ ሰው ያንን ሰው ሽንፈትን ተጠቅሞ እኔ ይሄንን ሊማንኮላሸት አለብኝ ብሎ ይሄንን ሊማንኮላሸት ተገቢ ነው ብላችሁ ታስባላችሁ? ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? እኔ በጣም ነው ያዘንኩት። በጣም ነው ያዘንኩት። የምሬን እምላችሁ በጣም ነው ያዘንኩት። በጣም ትውልድን የሚያበላሽ ነገር ለትውልድ እንኳን የማታስቡ ለትውልድ እንኳን የማትጨነቁ ኧረ እኔ ትውልድን እገላለሁ የማትሉ ሰዎች እኔ ትውልድን እንዴት አድርጌ እንደዚህ አድርጌ ብላችሁ የማትጨነቁ ሰዎች በእውነት እኔ በጣም ነው ያዘንኩባችሁ። በጣም ነው ያፈርኩባችሁ። አያብሽንና ነውርሽን እሸፍናለሁ ብለሽ ደግሞ ቡዜ ጋር መተሽ ተናነቅሽ ዛሬ። በትናንትናው ቪዲዮ ምንም ሀሳብ መስጠት አልፈልግም። ለምን የተጨመላለቀ ትውልድን የሚያጠፋ ስለሆነ። ስራ ከሆነ ደግሞ ስራ ነው ብላችሁ ለህዝቡ ማሳወቅ ሲገባችሁ አንዴ በዚህ ቤት አንዴ በዛ ቤት አንዴ በዚህ ቤት እያላችሁ እንዴት አብርሃምን ሄርሜላ ታፈቅረዋለች ብላችሁ መተት አድርጋችሁ በመተት ይሄንን ልጅ ይዛችሁ ምንድን ነው የምትጠቀሙት? ነገሩ ቡዜ መልስሽን ሰጣሻለች። እንኳን ሄርሜላ ጋር ቀርቶ ከሌላ ጋር ሆናለሁ ለወንድሜ ስል ብላለች። ባይዘዊ ቡዜ ጀግና ሴት ናት። አትበገሬ ብያታለሁ። ቡዜ ግን ደግሞ ቡዜ ወንድምሽን ማዳን አለብሽ። ከዚህ በላ ከዚህ መተት ከዚህ ቆሻሻ ነገር ወንድምሽን ማዳን አለብሽ። ታደጉት፣ የእውነት ታደጉት። ይሄንን ምስኪን ታደጉት። በጣም ያሳዝናል። ይሄን ልጅ ሩሁን አውጥተው ሬሳ ሊያስቀምጥ ሊሰጣችሁ ነው። ሬሳ ሊያስረክቡት ነው። ጋሽዬ አልመጣም ብሎ ጋሽዬ እኔ አልመጣም ብሎ ሬሳ ሊያስረክቡት ነው ለጋሽዬ። ልጁን አንኮላሽተውታል። ወረዴ እንዴ ልጁን እኮ ገደሉት እኮ። ሰው የገዛ ባሉን አንኮላሽቶ የገዛ ባሉን ከጥቅም ውጭ አድርጎ የገዛ ባሉን ማንነቱን ጥሎ ብዙ ነገር አድርጎ አማስሎ አንኮላሽቶ የሆነ ነገር አድርጎ መጨረሻ ላይ በዚህ ልክ ለምን እንደዚህ ይሆናል እንዴ? ለምን በዚህ ልክ እንደዚህ ለምን በዚህ ልክ እንደዚህ ይሆናል? ጋይስ ለምን እንደዚህ ይሆናል? በዚህ ልክ ለምንድን ነው? እስኪ ንገሩኝ ይሄን ነገር። እኔ አላወቅኩም ይሄን ነገር። ለምንድን ነው እንደዚህ የሚሆንበት መንገድ? በጣም ያሳዝናል። እኔ አፈርኩኝ። የቡታጀራ ልጆች ኧረ ትውልድን ገደላችሁ፣ ኧረ ትውልድን በከላችሁ። አንድ ተራ ሰው ያችን አፍነው ለህግ አሳውቀው ለህግ እንደዚህ አድርገው ልጁን እየገደሉት እያዩ ለህግ አሳውቀው ማስቆም ሲገባቸው እዚህ ደርሶ እዚህ ተመልሶ ልጁን አድኑት። እንዴት እዚህ ፎቶ ላይ እንዴት ሶሻል ሚዲያ ላይ ያደገ ልጅ እንዴት መተት ሶሻል ሚዲያ ላይ ያደርጋችሁ እንደዚህ ታደርጋላችሁ? ልብ የሚሰብር ነገር። በጣም ያሳዝናል። በጣም ነው የሚያሳዝነው የአብርሃም ነገር። ምስኪን በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት በእውነት በጣም ነው ያፈርኩት። በጣም ነው ያፈርኩት። አዘንኩ። በጣም ነው ያዘንኩት። ምን ሆናችሁ ነው በዚህ ልክ?
እናንተ ትንሽ ብላችሁ ሸም የሚባል ነገር የላችሁ። አዝኛለሁ በጣም። ላይክ ሼር ኮሜንት ሰብስክራይብ አድርጉት ጋይስ። አመሰግናለሁ።